የክላሱ ጎበዝ የሆነችው ተማሪ ፈተና ላይ ቁጭ ብላ አንድ ነገር አስተዋለች። አሁን እየተፈተነችው ያለችው ፈተና ከዚህ በፊት ከተፈተነችው ፈተና ጋር አንድ አይነት ነው። ያየችውን ማመን አቃታት። እናም ፈተናውን ሁሉም ተማሪ በቀላሉ የሚሰራው መሰላት። ነገር ግን ይህን ያስተዋሉት ጎበዞቹ ተማሪዎች ብቻ ነበሩ። ዴዚም ጓደኛዋን ስለ ፈተናው ለመጠየቅ ወደ ኋላ ዞረች። ፈተናውም ከዚህ በፊት ከተፈተኑት ፈተና ጋር እንደሚመሳሰል ነገረቻት። በዚህ መሃል ፈታኙ አያቸውና ዝም እንዲሉ አስጠነቀቃቸው። ራሷን ካረጋጋች በኋላ ዞራ ጓደኛዋን ስታያት ጓደኛዋ በጣም ተጨንቃለች። ጓደኛዋንም ማሰረታ እንደምትወጣ ለራሷ ቃል ትገባለች። ጥያቄዎቹን ገና እንዳየቻቸው መልሶቻቸውን ታስታውስ ነበር። 1 ሰዓት የሚፈጀውን ፈተና በ10 ደቂቃ ውስጥ ጨረሰች። እንደጨረሰችም ላጲሷን አወጣችና መልሶቹን በሙሉ ጻፈችበት። ጓደኛዋም መልሱን ልትሰራ እንደሆነ ስታስብ ደስ አላት። ዴዚም ጫማዋን አውልቃ መልስ የጻፈችበትን ላጲስ ጫማዋ ውስጥ ከታ ወደ ኋላ ወረወረችላት። ግን ጫማውን ሳትመልስላት ፈታኙ ተነስቶ በመካከላቸው መራመድ ጀመረ። ሁለቱም እንዳይያዙ በጣም ፈርተው የሚፈጠረውን እየጠበቁ ያለ ፈታኙ አለፋቸው። አላያቸውም ነበር። ጓደኛዋም ቶሎ ብላ ጫማዋን አውልቃ ለዴዚ ወረወረችላት። ነገር ግን ጫማዋን በኃይል ወርውራው ስለነበረ ዴዚን አልፎ ሄደ። አስተማሪውም ጫማውን ሊያየው ሲል ዴዚ የፈተና ወረቀቶቿን አንስታ በዛው ጫማዋን አርጋ ወደ አስተማሪው ሄደች። ከዛም ስሟን የመልስ ወረቀት ላይ መጻፍ እንደረሳች አስተማሪው ነግራው ፈተናው ላይ ስሟን እየጻፈች ጓደኛዋን ከለለቻት። ጓደኛዋን በዚህ አጋጣሚ ጎንበስ ብላ ላጲሱን አነሳች። መልሶቹን ስታይ ጓደኛዋ በጣም ደስ አላት። ዴዚና ጓደኛዋን በእንደዚህ አይነት መንገድ ፈተናውን በተሳካ ሁኔታ ኮረጁ። በዴዚ እርዳታ ጓደኛዋን በጣም ትልቅ ውጤት አመጣች። በዚህ ምክንያትም እንደ ምስጋና እንዲሆናት የሀብታም ፍቅረኛዋ የልደት ፕሮግራም ላይ ዴዚን ጋበዘቻት። ከዛ ጊዜ በኋላ የዴዚ ህይወት መቀየር ጀመረ። ሀብታሙ ልጅ ስለ ኩረጃቸው አወቀ። እናም እንደ ዴዚ አይነት ፈተና የሚያስኮርጀው ሰው እንደሚፈልግ ማውራት ጀመረ። ቀጣዩን ፈተና ከፍተኛ ውጤት ካመጣ አባቱ ቅንጡ መኪና እንደሚገዛለት ቃል ገብቶለት ነበር። ዴዚ ግን አላስኮርጅም ብላ እምቢ አለች። ሀብታሙ ልጅ ግን ፈተናውን እንዲያልፍ ከረዳችው $3000 እንደሚከፍላት ነገራት። ዴዚ ግን አሁንም ሀሳቧን አልቀየረችም። ሀብታሙ ልጅ ግን ተስፋ አልቆረጠም። እሱ ብቻ ሳይሆን ሌሎች 5 ጓደኞቹም እንደዚህ መስራት እንደሚፈልጉና እሱን ጨምሮ 6 እንደሚሆኑ 3000 በ6 ደግሞ $18000 እንደሆነ ነገራት። ዴዚ ከደሃ ቤተሰብ የመጣች ልጅ ስለሆነች ይህንን ገንዘብ ስትሰማ እምቢ ማለት አልቻለችም። በሌላ ቀን ምሽት ዴዚ ፒያኖ እየተጫወተች አንድ ሀሳብ መጣላት። ሙዚቃን ለኩረጃ ልትጠቀምበት አሰበች። ሙዚቃውንም እንዴት አድርጋ ለኩረጃ እንደምትጠቀም ካሰበች በኋላ ሀብታሙን ልጅና ጓደኞቹን አገኘቻቸው። ከዛም መልሶቹንና ሙዚቃውን እንዴት እንዳገናኘቻቸው አስረዳቻቸው። ኤቢሲዲን ወደ ሜሎዲ ቀይራ በሙዚቃ ልታስኮርጃቸው ተስማሙ። እናም የፋይናል ኤግዛም ዴይ ደረሰ። ዴዚም ባስተማረቻቸው ዘዴ ሁሉም ተማሪዎች ፈተናውን እንዲያልፉ አደረገቻቸው። ሀብታሙም ልጅ ለውጤቱ ቅንጡ መኪናውን አገኘ። ዴዚም ክፍያውን ተቀበለች። ከዛ ጊዜ በኋላ ዴዚ ትምህርት ቤት ውስጥ በጣም ታዋቂ ሆነች። በጣም ብዙ ተማሪዎች የፒያኖውን ኩረጃ ከሷ መማር ፈለጉ። ይሄም